ሰላም ሰላም የኢቢኤም ነርሲንግ ቲቶሪያል ተከታታዮች እንደምን አላችሁ? ዛሬም እንደተለመደው የሲኦሲ ጥያቄዎችን አብረን እንሰራለን። ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ እንድታደርጉ መልእክታችንን እናስተላልፋለን። አብዛኛው ያው ቪዲዮአችንን ከሚታዩ ብዙዎቻችሁ ቻናላችንን ሰብስክራይብ እያደረጋችሁ አይደለም። ያው እኛንም ለማበረታታት የተሻለ ነገር እንድንሰራላችሁ ለማድረግ ቻናላችንን የእናንተ ሰብስክራይብ ማድረግ እኛን ያበረታተናልና ቻናላችንን ሰብስክራይብ አድርጉ እንላለን። ዛሬም የተወሰኑ ደግሞ ጥያቄዎችን አብረን ለማየት እንሞክራለን። የመጀመሪያውን ጥያቄ ስንመለከት 23 years old chronic liver disease patient was admitted to a medical ward with diagnosis of hepatocellular carcinoma. The community where the patient comes running water for drinking. He has no history of IV drug use and previous blood transfusion የለበትም ይላል። ምንድነው? አንድ የ23 ዓመት ክሮኒክ የሆነ ሊቨር ዲዚዝ ያለበት ፔሸንት ነው አድሚት የሆነው። እንደገና ደግሞ ዲያግኖስ የተደረገው ሄፓቶ ሴሉላር ካርሲኖማ አለበት። የሚጠቀምበት አካባቢ ላይ ደግሞ የሚኖርበት አካባቢ ላይ የሚጠቀመው ውሃ የራኒንግ ወተር ፈሳሽ ውሃን ነው የሚጠቀሙት። ያንን ውሃን ለመጠጣት የሚጠቀመው he has no history of IV drug use and previous blood transfusion ከዚህ በፊት የተደረገ ቀድሞ እንደሌለ የተሰጠን ኢንፎርሜሽን ያወራል። እና ቤዝድ ኦን ዚስ የተጠየቅነው ምንድነው? what is the most likely etiology for the patient diagnosis ይህንን ፔሸንት ዲያግኖስ ለማድረግ ሞስት ላይክሊ የሚሆነው ኢቲዮሎጂ የትኛው ነው ይላል። እና እኛ ምንም ኮንፊውዝ ልንሆን አይገባም። ኬዙ ምንም ይሁን ምን ያሉንን ኦፕሽኖች ተረጋግተን በመመልከት ወደ ምላሽ ሊሆን የሚችለውን ኦፕሽን ማየት እና መምረጥ ያስፈልጋል ማለት ነው። እዚች ጋር በዚች አንድ ጥያቄ እነዚህን አራት ኦፕሽኖች በደንብ ማየት ያስፈልጋል ማለት ነው። ምክንያቱም ቀጣይ ላይ በሚመጡ ጥያቄዎች ኢንኬዝ ኦፕሽን በመቀያየር በዚህ ላይ ሄፓታይተስ ኤ መጥቶ ከሆነ ቀጣይ ላይ ሄፓታይተስ ቢ እንዲህ እያለ ሲ ዲ እያለ እየቀያየረ ነው ሊመጣ የሚችለው። እና አራቱንም ደግሞ ምን ያመሳስላቸዋል፣ ልዩነታቸው ምንድነው የሚሉ ነገሮችን በደንብ መመልከት ያስፈልጋል ማለት ነው። ስለዚህ ይሄንን በዚህ መልኩ እንድትመለከቱ እና በደንብ እንድታነቡ ላሳስባችሁ እፈልጋለሁኝ። እና ለእኛ ክሉ የሚሰጠን ነገር አለ። ሄፓቶ ሴሉላር ካርሲኖማ ነው ፔሸንታችን ዲያግኖስ የተደረገው ማለት ነው። እና ለዚህ ደግሞ ለሄፓቶ ሴሉላር ካርሲኖማ ብዙ ጊዜ ከነዚህ ከተዘረዘሩ የሄፓ ቫይረሶች ሞስት ብዙ ጊዜ ማለት ነው እና ይሄን ሄፓቶ ሴሉላር ካርሲኖማን ሊያመጣ የሚችል ሄፓታይተስ ቢ ቫይረስ ነው ማለት ነው። እና የሄፓቶ ሴሉላር ካርሲኖማ ወይም ኤችሲሲ ዋና መንስኤው ሄፓታይተስ ቢ ቫይረስ ነው ማለት ነው። ስለዚህ መልሳችን ሊሆን የሚችለው ቢ ኦፕሽን ላይ ሄፓታይተስ ቢ ቫይረስ ነው ማለት ነው። ሄፓታይተስ ኤ በምንመለከትበት ጊዜ ሄፓታይተስ ኤ ብዙ ጊዜ ትራንስሚሽናቸው እነዚህ ፌኮ ኦራል ትራንስሚሽን ነው። ሄፓታይተስ ቢ ላይ ስንመጣ በብሌድ ይተላለፋል። እንደዚሁም ደግሞ አንፕሮቴክትድ በሆኑ ሴክሹዋል ኢንተርኮርሶች እንዲሁም ደግሞ ማዘር ቱ ቻይልድ በእንደዚህ አይነት ሜትድ ይተላለፋሉ። እንደዚሁ ደግሞ የሌሎችንም ሄፓታይተስ ሲ ቫይረስን ሄፓታይተስ ዲ ቫይረስን በደንብ መመልከት ያስፈልጋል ማለት ነው። እና ሄፓታይተስ ቢ ብዙ ጊዜ ቀጥታ የሆነ የሄፓቶ ሴሉላር ካርሲኖማ ጋር ግንኙነት ስላለው ዋና መንስኤውም ስለሆነ የተሰጠንን ፔሸንታችን ደግሞ ዲያግኖስ የተደረገው በሄፓቶ ሴሉላር ካርሲኖማ ስለሆነ ሄፓታይተስ ቢ ቫይረስ ትክክለኛ ምላሽ ይሆናል ማለት ነው። ስለዚህ ቢ ኦፕሽን ትክክለኛ መልስ ይሆናል ማለት ነው። ስለዚህ በእንደዚህ አይነት መንገድ ማስታወሻ እየያዛችሁ ሄፓታይተስ ኤ ቢ ሲ ዲ እያንዳንዳቸውን ልዩነት በኮምፓሪዥን ቴብል በማውጣት ደግሞ ለእናንተ በሚመች መንገድ በመያዝ ቀጣይ ላይ ለሚመጡ ጥያቄዎች ራሳችሁን ማዘጋጀት ይኖርባችኋል ማለት ነው።
ኦኬ አሁን ወደሚቀጥለው ጥያቄ እንሄዳለን። ሁለተኛው ጥያቄ ላይ ስንመጣ 36 year old male patient is admitted in surgical ward with confirmed diagnosis of appendicitis. ኮንፊርምድ የሆነ ዲያግኖስ ኦፍ አፔንዲሳይት አለበት። the patient is prepared for appendectomy and receive ፕሪኦፕሬቲቭ ኬር እየወሰደ ነው ያለው ማለት ነው። እና አፔንዲሳይት ስለተገኘበት አሁን ቀጥታ አፔንዲሶቶሚ እንዲሰራ ሰርጀሪ ሊገባ ነው። ስለዚህ ፕሪኦፕሬቲቭ ኬር እየወሰደ ነው ያለው ማለት ነው። ፕሪኦፕሬቲቭ ኬር እየወሰደ ይገኛል ማለት ነው። እና ይሄ ትርፍ አንጀት የምንለው ማለት ነው። ዋት ኢዝ ዘ ሞስት አፕሮፕሪየት ፕሪኦፕሬቲቭ ኬር ፎር ዚስ ፔሸንት? ለዚህ ፔሸንታችን የምንሰጠው ሞስት አፕሮፕሪየት ፕሪኦፕሬቲቭ የሆነ ኬር ምንድን ነው ማለት ምንድን ነው ተብለን የጠየቅነው። ፕሪኦፕሬቲቭ ኬር ሊሆን የሚችለው ለዚህ ታካሚያችን የትኛው ነው ይለናል። እዚች ጋር በደንብ ማወቅ ያለብን ነገሮች አሉ። አፔንዲሶቶሚም ይሁን እንደዚሁም ደግሞ የተለያዩ ሰርጀሪዎች ከመሰራታቸው በፊት ለታካሚያችን ወይም ደግሞ ሕክምናውን ለሚወስደው ታካሚ የምንሰጠው ኬር አለ ማለት ነው። ስለዚህ ብዙ ጊዜ ለአፔንዲሶቶሚ ከመሰራቱ በፊት የምናደርገው ነገር ምንድን ነው? አይቪ ፍሉድ ላይ እናደርጋቸዋለን። ከዛ ደግሞ ሲቀጥል ኤንፒኦ እናደርጋለን። ይሄ ነቲንግ ባይ ማውዝ ምግብና መጠጥ የሆኑ ነገሮችን በአፍ እንዳይወስዱ እናደርጋለን። እንደዚሁም ደግሞ አድሚኒስተር አንቲባዮቲኮች ይሰጣሉ ኢንፌክሽንን ለመከላከል ወይም ደግሞ ኢንፌክሽንን ለመቀነስ ፕሪ ላይም አንቲባዮቲኮች አድሚኒስተር ይደረጋሉ። ፔን ካለ ፔን ማኔጅመንት እንሰራለን። ፔን ማኔጅ ይደረጋል። ስለዚህ እነዚህ ነገሮች ያስፈልጋሉ። ይሄ ብቻ አይደለም፣ ቫይታል ሳይናቸውን ሞኒተር ማድረግ ያስፈልጋል። እነዚህ ሁሉ ፕሪ ላይ የሚሰሩ ነገሮች ናቸው። እንደገና ደግሞ ፕሪ ኦፕሬቲቭ ላቦራቶሪ ቴስቶች መሰራት ያለባቸውን እነዚህ ሲቢሲ ሊሆን ይችላል። እንደዚሁም ደግሞ የተለያዩ ምርመራዎችን ብለድ ግሩፕ ታይፑን እነዚህን የመሳሰሉ ነገሮችን ፕሪ መስራት ያስፈልገናል ማለት ነው። እና ፔሸንታችንን ፕሪፔር ማድረግ ያስፈልጋል ማለት ነው። ከዚሁም ተጨማሪ አስፈላጊ ከሆነ እንደ አስፈላጊነቱ ፔሸንት ኤዱኬሽን መስጠት ይኖርብናል ማለት ነው። ስለዚህ እንደዚህ አይነት ነገሮችን በደንብ ልንይዝ ያስፈልጋል ማለት ነው። ይሄ አሁን ፕሪኦፕሬቲቭ ነው፣ ፖስት ላይ ምን እናደርጋለን የሚሉን ጥያቄዎች ይኖራሉ። ስለዚህ እዚህ ጋር አሁን ፕሪኦፕሬቲቭ ነው የተጠየቅነው። እናንተ ደግሞ ፖስት ኦፕሬቲቭ ላይ ሰርጀሪው ከተሰራ በኋላ ሊደረጉ የሚችሉ ነገሮች ምንድን ናቸው የሚሉ ነገሮችን በደንብ ማየት ያስፈልጋል ማለት ነው። ስለዚህ በአንድ ተንተርሰን ሌላውንም በሌላም መንገድ ያሉ ነገሮችን በደንብ መመልከት ያስፈልጋል ማለት ነው። ስለዚህ ፔሸንታችን ኦልሬዲ አፔንዲሶቶሚ ሊገባ ነው እና እየተሰጠው ነው ያለው ፕሪኦፕሬቲቭ ኬር እየተሰጠ ነው ያለው። ስለዚህ ሞስት አፕሮፕሪየት ፕሪኦፕሬቲቭ ኬር ፎር ዚስ ፔሸንት ምንድን ነው? ኤ ላይ ስንመጣ አድሚኒስተር ኢኔማ ይላል። ቢ ላይ ስንመጣ ኢንካሬጅ አምቡሌሽን፣ ሲ ላይ ስንመጣ አድሚኒስተር አንቲባዮቲክ፣ ዲ ላይ ስንመጣ ስቲሙሌት ባወል አክቲቪቲ ይላል። ስለዚህ ቅድም ለማንሳት እንደሞከርኩኝ የምናደርጋቸው ብዙ ነገሮች አሉ። ስለዚህ ከተሰጡን ኦፕሽኖች ደግሞ ሊሄድ የሚችለው ምንድነው? አድሚኒስተር አንቲባዮቲክ ነው። ሲ ኦፕሽን ትክክለኛ መልስ ይሆናል ማለት ነው። ስለዚህ ለዚህ ፔሸንት አፕሮፕሪየት የሆነው ፕሪኦፕሬቲቭ ኬር የምንሰጠው ምንድነው? አድሚኒስተር አንቲባዮቲክ እናደርጋለን ማለት ነው። ኢንፌክሽንን ለመከላከል አድሚኒስተር አንቲባዮቲክ እንሰጣለን ማለት ነው። ስለዚህ በዚህ መንገድ ጥያቄዎችን አስፍታችሁ ልታዩ ልትመለከቱ ያስፈልጋል ማለት ነው። ስለዚህ ሁሌም እንደምንላችሁ ለቻናላችን አዲስ የሆናችሁ ቻናላችንን ሳብስክራይብ እንድታደርጉ ቤተሰብ እንድትሆኑ ቪዲዮቻችን ደግሞ ለብዙዎች እንዲደርስ ቪዲዮቻችንን ላይክ ሼር እንድታደርጉ መልእክታችንን እናስተላልፋለን። ያው ይህኛንም ያበረታተናል። ለእናንተም የሚጠቅሙ ሌሎች ጥያቄዎችንም ደግሞ እንድንሰራ የምትፈልጉትን ቶፒኮች ካሉ ኮሜንት ብታደርጉ ደስ ይለናል። ይህንንም ደግሞ አብረን የምንሰራ ይሆናል። ኦኬ ወደ ቀጣዩ ጥያቄ እንሄዳለን። ቀጣዩን ጥያቄ ስንመለከት 26 year old male patient who works in construction firm was brought to emergency department። አሁንም ወደ emergency department ነው የመጣው። the patient was diagnosed with large bowel obstruction
ኢምፔሪካሊ ላርጅ ባውል ኦብስትራክሽን አለበት ማለት ነው። እና ማነው ላርጅ ባውል ኦብስትራክሽን ኢምፔሪካሊ አለበት ማለት ነው። የታወቀ ዲያግኖሲስ የተደረገ ላርጅ ባውል ኦብስትራክሽን አለበት። ስለዚህ ዋት ኢዝ ዘ ሞስት ላይክሊ ክሊኒካል ፕሬዘንቴሽን ዛት ሄልፕስ ቱ ዲያግኖሲስ ዚስ ፔሸንት፣ ይህንን ፔሸንታችንን ክሊኒካሊ የሆነ ፕሬዘንቴሽን የትኛው ነው ዲያግኖሲስ እንድናደርግ የሚረዳን ከዚህ ከላርጅ ባውል ኦብስትራክሽን ጋር የተያያዘ የእኛን ዲያግኖሲስ ኮንፊርም ሊያደርግልን የሚችለው የሆነው ሞስት የሆነው የትኛው ነው የሚል ጥያቄ ነው የተጠየቅነው። ብዙ ጊዜ የላርጅ ባውል ኦብስትራክሽን የምንለው የትልቁ አንጀት መዘጋት የምንለው ነው። ለዚህ ደግሞ ዋና ምክንያቶች የሚሆኑ ነገሮች አሉ። ብዙ ጊዜ እንደምናውቀው ፎርዲስ የምንላቸው እነዚህ ዲስቴንሽን የምንለው አለ፣ የሆድ መነፋት፣ እንደገና ደግሞ ዲፊከልቲ ፓሲንግ ስቱል የምንለው ወይም ደግሞ ኮንስቲፔሽን የምንለው ማለት ነው። ይሄ ዲፊከልቲ ፓሲንግ ስቱል የምንለው ኮንስቲፔሽን የምንለው ማለት ነው። እንደገና ደግሞ በሶስተኛ ደረጃ ዲፊከልቲ ፓሲንግ ፎልትስ የምንለው ኦብስትራክሽን የምንለው ማለት ነው። በአራተኛ ደረጃ ዘግይቶ የሚመጣ ማለት ነው፣ ዲሌይድ ቮሚቲንግ ይኖራል ማለት ነው። እና የዲሌይድ ቮሚቲንግ ደግሞ ትንሽ ዘግየት ብሎ የሚመጣ ነው ማለት ነው። ስለዚህ ፔሸንታችንን በምንመለከትበት ጊዜ ላርጅ ባውል ኦብስትራክሽን እንዳለበት ነው ኮንፊርም ያደረግነው እና ከተሰጡን ኦፕሽኖች መካከል ይህንን በደንብ ሊያረጋግጥልን የሚችል የትኛው ነው የሚል ነው የተጠየቅነው። ኤ ላይ ስንመጣ ቮሚቲንግ ይላል፣ ቢ ላይ ስንመጣ ዲሃይድሬሽን ይላል፣ ሲ ላይ ስንመጣ ግሮስ አብዶመናል ዲስቴንሽን፣ ዲ ላይ ስንመጣ ባውል ሳውንድ ኦፍ 45/5 ሚኒት የሚል ነው ያለን ኦፕሽን። ትክክለኛ መልሳችን ሊሆን የሚችለው ቅድም እንዳልኳችሁ ፎርዲስ ከምንላቸው አንደኛው ዲስቴንሽን ነው ማለት ነው እና ግሮስ አብዶመናል ዲስቴንሽን ይኖራል ማለት ነው። ስለዚህ ትክክለኛ መልሳችን ሊሆን የሚችለው ሲ ኦፕሽን ላይ ያለው ግሮስ አብዶመናል ዲስቴንሽን ይሆናል ማለት ነው። ቅድም እንዳልኳችሁ ቮሚቲንግ የምንለው ዲሌይድ ሆኖ ነው የሚመጣው ቮሚቲንግ። ከዛ በፊት የሚቀድመው ደግሞ እንደ ዲስቴንሽን አለ፣ ዲፊከልቲ ፓሲንግ ስቱል ያልኳቸው የኮንስቲፔሽን የምንለው አለ፣ ዲፊከልቲ ፓሲንግ ፎልት የምንለው ኦብስትራክሽን፣ እነዚህ ነገሮች ይቀድማሉ። ረፈድ ስል ደግሞ ቮሚቲንግ ይከሰታል ማለት ነው። ስለዚህ ሞስት ላይክሊ ፕሬዘንቴሽናችን የሚሆነው ለዚህ ኬዝ ሲ ኦፕሽን ላይ ያለው ግሮስ አብዶሚናል ዲስቴንሽን ይሆናል ማለት ነው። ስለዚህ ሲ ትክክለኛ ምላሽ ይሆናል ማለት ነው ለዚህ ጥያቄ። ኦኬ ወደሚቀጥለው ጥያቄ እንሄዳለን። አሁንም ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ እንድታደርጉ አሁንም መልእክታችንን እናስተላልፋለን። እኛንም ስለሚያበረታታ እናንተም ይህን በማድረግ አበረታቱን እንላችኋለን። ኦኬ ቀጣይ ጥያቄ ስንመለከት ጥያቄው በጣም ረዘም ያለ ጥያቄ ነው። በጥያቄው መርዘምና ማጠር መረበሽ የለባችሁም። ተረጋግቶ ጥያቄውን ማንበብ እና ቀጥሎ ያሉ ከዚህ ውስጥ የተጠየቅነው የሚመለከተኝ ነገር የቱ ነው የሚለውን በደንብ ትኩረት ሰጥቶ ማየት ያስፈልጋል ማለት ነው። ኬስ ረዘመ ስላጠረ ልንጨነቅ አያስፈልግም ማለት ነው። ተረጋግተን ጥያቄውን ማየት ይኖርብናል ማለት ነው። ኦኬ አራተኛውን ጥያቄ ስንመለከት 64 year old female patient is admitted to a medical ward with complaint of unconsciousness for 4-day duration. The unconsciousness is due to head trauma that lead excessive bleeding loss. Then nasogastric intubation is planned to feed her. unconscious ስለሆነች የግድ ናዚዮጋስትሪክ ኢንቱቤሽን አስፈልጓታል ማለት ነው፣ ፊድ ለማድረግ ማለት ነው። the available tube has no mark. Therefore the nurse should determine the length of NG nasogastric tube needed to reach the stomach. አሁን የተፈለገው ነገር ምንድነው?
አሁን ጥያቄው በጣም ብዙ ነው። እኛን ማተር አያደርገንም። እንደ ነርስ እዚች ጋር የተጠየቅነው ወይም ደግሞ እኛ እንድንመልስ የተፈለገው ነገር ምንድነው? ትክክለኛ የሆነውን የኤንጂ ቲዩብ ኢንሰርሽንን እንዴት ነው ማድረግ የምንችለው? ዋናው የተጠየቅነው ቴክኒኩን ነው። ዋና የተጠየቅነው እኛ የጥያቄው ኮምፕሊኬትድ መሆን አይመለከተንም። ስለዚህ ዋት ኢዝ ዘ ሞስት ላይክሊ ቴክኒክ ቱ ቢ ዩዝድ ዚስ ኬዝ ይህንን ኤንጂ ቲዩብ ኢንሰርት ለማድረግ የምንጠቀመው ቴክኒክ የትኛው ነው? በቃ አለቀ። የኛ ጥያቄ ይሄ ነው። ማስታወስ ያለብን ነገር ኤንጂ ቲዩብ እንዴት ኢንሰርት እናደርጋለን፣ ናሶጋስትሪክ ቲዩብ እንዴት ኢንሰርት እናደርጋለን የሚለውን ነገር አሁን ማስታወስ ይኖርብናል ማለት ነው። ስለዚህ ታካሚያችን ኮንሽስ አይደለችም። በደረሰባት አደጋ ለ4 ቀን ያክል አንኮንሽስነስ በዚህ ምክንያት ምግብ አልበላችም። ስለዚህ አሁን ናሶጋስትሪክ ቲዩብ ያስፈለገው በዚህ ምክንያት ነው ማለት ነው፣ ፊድ እንድናደርጋት። ስለዚህ ይህንን ደግሞ ኢንሰርት የማድረግ የኛ ኃላፊነት ስለሆነ የትኛውን ቴክኒክ በመጠቀም ይህንን ቲዩብ ኢንሰርት እናደርጋለን ነው ጥያቄያችን። ስለዚህ የምንጠቀመው ርዝመቱን እንዴት ነው የምንለካው ነው። ኤንጂ ቲዩብ ኢንሰርት ለማድረግ ወይም ደግሞ ርዝመትን ለመለካት የምንጠቀመው ኤንኢኤክስ ሜትድ መጠቀም እንችላለን። ኤን የምንለው ኖዝ ነው፣ ኢ ኢር ሎብ ነው፣ ኤክስ ደግሞ ዚንፎይድ ፕሮሰስ የምንለው ማለት ነው። ስለዚህ ኤንኢኤክስ ሜትድ እንጠቀማለን ማለት ነው። ኤንኢኤክስ። ስለዚህ ኦፕሽናችንን አሁን ደግሞ እንመለከታለን በዚህ ተመስርተን ማለት ነው። ኤ ላይ ስንመጣ ፍሮም ቲፕ ኦፍ ዘ ኖዝ ቱ ዘ ኢር ሎብ ኤንድ ፍሮም ዘ ኢር ሎብ ቱ ዘ አምቢሊከስ። ይሄ ትክክል አይደለም። አምቢሊከስ ምንም አይነት ግንኙነት ስለሌለው ይሄ ላይ ያለው ኦፕሽን አይሆንም ማለት ነው። ቢ ላይ ስንመጣ ፍሮም ዘ ኢር ሎብ ቱ ቲፕ ኦፍ ዘ ኖዝ ኤንድ ፍሮም ቲፕ ኦፍ ዘ ኖዝ ቱ ዘ ዚፎይድ ፕሮሰስ። እዚህ ጋር ትክክለኛውን መንገድ አልጠበቀም። አቀማመጡ ትክክል አይደለም ማለት ነው። ሲ ላይ ስንመጣ ፍሮም ቲፕ ኦፍ ዘ ኖዝ ቱ ዘ ኢር ሎብ ኤንድ ፍሮም ዘ ኢር ሎብ ቱ ዚንፎይድ ፕሮሰስ ይላል ማለት ነው። ስለዚህ ሲ ላይ ያለው ኦፕሽን ትክክል ይመስላል። ዲን እንመልከት። ፍሮም ቲፕ ኦፍ ዘ ኖዝ ቱ ዘ ኢር ሎብ ቱ ሃፍ ዌይ ቢትዊን ዚንፎይድ ፕሮሰስ ኤንድ አምቢሊከስ። ዲም ትክክል አይደለም ማለት ነው። ስለዚህ ትክክለኛ መልሳችን የሚሆነው ፍሮም ቲፕ ኦፍ ዘ ኖዝ ቱ ዘ ኢር ሎብ ኤንድ ፍሮም ዘ ኢር ሎብ ቱ ዚንፎይድ ፕሮሰስ ይሆናል ማለት ነው። ስለዚህ በኤንኢኤክስ ሜትድ መሰረት የመጀመሪያ የሚቀድመው ኖዝ ነው። ከዛ ደግሞ ወደ ኢር ሎብ እንሄዳለን። ከኢር ሎብ በኋላ ወደ ዚንፎይድ ፕሮሰስ በመምጣት ትክክለኛ የሆነ ኤንጂ ቲዩብ ኢንሰርሽን ማድረግ እንችላለን ማለት ነው። ስለዚህ ለዚህ ጥያቄ ትክክለኛ መልሳችን ሊሆን የሚችለው ሲ ኦፕሽን ነው ማለት ነው። ሲ ኦፕሽን ትክክለኛ መልስ ይሆናል ማለት ነው። ቅድም እንዳልኳችሁ ኤንኢኤክስ ሜትድን እንዳትረሱ፣ በሱ ማስታወስ ትችላላችሁ ማለት ነው። ኖዝ ከኖዝ እንጀምራለን፣ ወደ ኢር ሎብ እንሄዳለን። ዘን የመጨረሻ የሚሆነው ዚንፎይድ ፕሮሰስ ላይ መምጣት ነው ማለት ነው። ስለዚህ ይህንን እንዳትረሱ ላስታውሳችሁ ፈልጋለሁ ማለት ነው። ኦኬ የመጨረሻ ጥያቄያችንን እንመለከታለን። የመጨረሻው ጥያቄ ኤ64 year old ኦቤስ ማን ካም ቱ ሜዲካል አውትፔሸንት ዲፓርትመንት ሲኪንግ ትሪትመንት then they on duty diagnosed the patient with duodenal peptic ulcer disease. duodenal peptic ulcer disease አለበት ማለት ነው። duodenal peptic ulcer disease based on the clinical manifestation and history of the patient በሰጠን መረጃ እና እንዲሁም ደግሞ በሱ ላይ በታዩ ምልክቶች ተንተርሰን ዶዲናል አልሰር እንዳለበት ዶዲናል ፔፕቲክ አልሰር እንዳለበት ሰስፔክት አድርገናል ማለት ነው። ስለዚህ what is the most likely clinical manifestation used by the nurse to diagnose this patient? ይህንን ዲያግኖሲሳችንን ዲያግኖስ እንድናደርግ
ያለው የትኛው ክሊኒካል ማኒፌስቴሽን ይህንን ኮንፊርም ያደርግልናል የሚል ነው ጥያቄው። ዶዲናል አልሰር የምንለው ያው ከመመለሳችን በፊት በደንብ መረዳት ያስፈልጋል። ዶዲናል አልሰር የምንለው በትንሹ አንጀት ወይም ደግሞ በትንሹ አንጀት የመጀመሪያ ክፍል ቁስለት የሚከሰት ህመም ነው። ይህ እንደምናውቀው ማነው ስሞል ኢንተስታይን በሶስት ይከፈላል። ዶዲነም አለ፣ ጀጅነም እና ኢሊየም አሉ ማለት ነው። እና ከነዚህ ከሶስቱ ፓርት የመጀመሪያው ዶዲነም የምንለው ላይ የሚከሰት ቁስል ነው ማለት ነው። ዶዲናል ቃሉን እንደምንመለከተው ዶዲናል ፔፕቲክ አልሰር የምንለው ማለት ነው። የመጀመሪያው የትንሹ አንጀት የመጀመሪያው ዶዲነም ላይ የሚከሰት ቁስለት ነው ማለት ነው። እና ይህ ቁስለት ደግሞ የራሱ የሆነ ማኒፌስቴሽኖች አሉት። እና ከነዚህም ደግሞ የመጀመሪያ ማኒፌስቴሽን ምንድነው? ምግብ ህመሙ ምግብ ልክ ስንመገብ ሪሊፍ እናገኛለን። ምግብ በምንበላበት ጊዜ ወይም ደግሞ በዚህ ህመም ላይ ያለው ታካሚ ምግብ በሚበላበት ጊዜ ከህመሙ እረፍት ያገኛል፣ ሪሊፍ ያገኛል ማለት ነው። ሆዱ ባዶ በሚሆንበት ጊዜ ህመሙ ይበዛል። ይሄ የዶዲናል ፔፕቲክ አልሰር መገለጫዎች ናቸው ማለት ነው። እና ሌሊት ላይ ህመም ይኖራል። ምግብ በሚበላበት ጊዜ ግን ሪሊፍ ያገኛል ማለት ነው። ስለዚህ በዚህ ተመስርተን ምርጫዎቻችንን ስንመለከት ኤ ላይ ስንመጣ ኢንጀክሽን ኦፍ ፉድ ሪሊፍ ፔን፣ ምግብ በሚበላበት ጊዜ ፔኑ ምን ይሆናል? ሪሊፍ ይሆናል ማለት ነው። ፔን ኦከር 1 ሃወር አፍተር ሚል ይላል ቢ ላይ። ሲ ላይ ስንመጣ ቢንግ ኦቤስ መሆኑ ይላል። ዲ ላይ ስንመጣ ሪሊፍ ባይ ቮሚቲንግ ይላል። ፔኑ ሪሊፍ ባይ ቮሚት በሚያደርግበት ጊዜ ፔኑ ሪሊፍ ይሆናል ይላል ማለት ነው። እኛ ግን ቅድም እንዳልነው ዶዲናል አልሰር በሚሆንበት ጊዜ ኢንጀክሽን ኦፍ ፉድ ወይም ደግሞ ምግብ በሚወስድበት ጊዜ ፔኑ ምን ይሆናል? ሪሊፍ ይሆናል ማለት ነው። ከፔኑ እረፍት ያገኛል። ስለዚህ ለዚህ ጥያቄ ትክክለኛ ምላሽ የሚሆነው ኤ ኦፕሽን ነው ማለት ነው። ኢንጀክሽን ኦፍ ፉድ ሪሊፍ ፔኑን ሪሊፍ ያደርጋል ማለት ነው። ስለዚህ በዚህ መንገድ ዶዲናል ፔፕቲክ አልሰርን አይተናል። እናንተ ደግሞ ጋስትሪክ አልሰር አለ። ጋስትሪክ አልሰርን ደግሞ ማየት ያስፈልጋል ከዚህ ጋር ተያይዞ ማለት ነው። እና እነዚህ በእንደዚህ አይነት መንገድ በማንበብ ጥያቄዎችን በደንብ መያዝ እና በየትኛውም መንገድ ይምጣ ጥያቄውን ለመመለስ ራሳችሁን በደንብ እንድታዘጋጁ ይረዳችኋል እንላለን። እንድንሰራላችሁ የምትፈልጉ ጥያቄዎች፣ ሀሳቦች ካሉ ኮመንት ሴክሽን ላይ አስቀምጡልን። ለዛሬ የነበረን ጥያቄ ይህንን ይመስላል። በሌላ ጊዜ ደግሞ በሌላ ቪዲዮዎች አብረን እንገናኛለን። አሁንም እንደምንለው ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ አድርጉ፣ ኮሜንት አድርጉ። ቪዲዮዎቻችን ደግሞ ለብዙዎች እንዲደርስ ሼር በማድረግ እኛንም እንድታበረታቱ እንላለን። ለዛሬ ያለን ቪዲዮ ይህንን ይመስላል። በሌላ ቪዲዮ እስከምንገናኝ